እንዴት ናችሁ? 2030ዎች እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና ምን ልስራ ያላችሁ ሀሳብ ለገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችን ነው። ዛሬም እንደተለመደው አንድን የስራ ዘርፍ አሳያችኋለሁ። የኬተሪንግ ስራን ስንቶቻችሁ ታውቁታላችሁ? የምግብ አይቀር የጣፋጭ አይቀር ኬተሪንግ ስራ የማይገባበት የለም። አሁን ላይ ደግሞ እንደምታውቁት ልደት፣ ሀዘን ሳይቀር ኬተሪንግን ይፈልጋል። ስለዚህ ከእናንተ የሚጠበቀው ከእኛ ጋር መቆየት ብቻ ነው። አብረን ቆይ። በጣም ነው የሚያምሩት። ወደድሽው? ከለርፉል ነው፣ በጣም ደስ ይላል። በጣም አው ከለር ሲኖረው ነው ሞር የሚያምረው። የሆነ ፕሌን የሆነ ነገር ሲሆን ብዙም ሰው አይወደውም። በዚህ መንገድ ነው ከለርፉል የምናደርገው። ዛሬ ለ2030 ወጣቶች ከአንቺ ጋር ሆኜ የጣፋጭ ኬተሪንግ ስራ ምንድነው፣ ስራውን ለመጀመር ምን ያስፈልጋል የሚለውን ላሳያቸው ነው የመጣሁትና አንቺ ደግሞ ራስሽን በደንብ አስታውቂልኝ። እኔ ሀዊ አቦማ እባላለሁ። የኬተሪንግ የዲኮር እነዚህ አይነት ስራዎች ላይ ነው ያለሁት። የኬተሪንግ ስራ ግን ምንድነው? ሰፋ ያለ የስራ ዘርፍ ይመስለኛል ነው። ኬተሪንግ ስራ ሰፊ ስራ ነው። የተለያዩ አይነት ካታጎሪዎች አሉት። የጣፋጭ ኬተሪንግ አለ፣ የምግብ ኬተሪንግ አለ፣ ስናክ ኬተሪንግ አለ። ይሄ ደግሞ የጣፋጩ ነው ዛሬ ያቀረብንላችሁ ማለት ነው። አንቺ እንዴት ጀመርሽው የሚለውን ንገሪ። እሺ፣ እኔ ምግብ ስራ በጣም ነው የምወደው። ከድሮም ከትንሽነቴም ጀምሮ በቤት ውስጥ መጠባበስ ምናምን እወድ ነበርና እስቲ ይሄን ነገር ልጀምረው ብዬ ያኔ እንዳሁን እንደውም አልተለመደም ገና ነበር ጀመርኩኝ። እቃዎች አሰራሁኝ። የሚያስፈልጉኝን ለየት ያለ ነገር ሰው ጋር ይገባል የሚሉት ነገሮች አዘጋጃጀሁኝ። ቪዲዮ ሰራሁኝ። ፈርቼ ነበር በጣም ማለት ነው። ከዚያን ሰዓት ላይ የፋሲካ ጾም ነበር። የዛሬ 3 ዓመት ይሆናል 2 ዓመት ከምናምን እንደዛ ቪዲዮ ሰራሁኝ። በቃ ጾም ሲፈታ እንትን እለዋለሁ። ሰው ያዘኛል እንደው በአመት 100,000 ብር ብሰራ ምናምን ብዬ ነው ጀመርኩኝ። ከዛ ቪዲዮ ሰራ፣ በጣም ተወደደ፣ ቫይራል ወጣ። ቲክቶክ ላይ ዩቲዩብ ላይ ነበር የተሰራው፣ ቫይራል ወጣ። በጣም ሰው በጣም ወደደው። ጾም ላይ ሆኖ በአንድ ሳምንት ውስጥ 6 ስራ ተቀበልኩኝ። በሁለት ቀን ውስጥ አንድ ሳምንት ጋፕ ላይ ማለት ነው። ዘጋሽ ማለት ነው። ዘጋ 100 እና በቃ ሰው ወደደው፣ ተቀባይነት አገኘ። ደግሞ ያኔ ኬተሪንግ ገና እኛ ሀገር አሁንም በጣም ይቀረዋል፣ ግን ገና ነበረ። ሰው ወደደው። ከዛ በቃ ጥሩ ሆነ። እንደዚህ ሆነ። እግዚአብሔር ይመስገን። ኬተሪንግ ላይ የሚጠጣ ነገርም አለው ማለት ነው። የሚበላ ብቻ አይደለም። የሚበላ ብቻ አይደለም። ያው ሰው ምግብ ነገሮች ሲያዝ፣ ጣፋጭ ነገር ሲያዝ አብሮ የሚጠጣ ነገር ይፈልጋል። እነዚህ ዲኮሬሽኖች አስፈላጊ ናቸው። ሰው እንዴት አሰራሻቸው፣ በስንት ብር አሰራሻቸው፣ የት አሰራሻቸው ይሁሉ የነሱ ጥያቄ ነው። ኦኬ እሺ። መጀመሪያ ላይ አንድ ማቀው ሰው ነበር። መፈልጋቸውን አይነቶች ሳልኳቸው ምናምን ሳይዛቸውን ስኬች አደረኳቸው። ሳይዝ ይሄ ቁመት ዲፈረንሱ ደግሞ ማተር ያደርጋል። ሁሉም እኩልም ሲሆን አሪፍ አይደለም። ዝቅ ከፍ ማለቱን ሰራሁትኝና ስዬ ስኬች አድርጌ እንደዚህ ፈልጋለሁ ብዬ ሰጠሁኝ። አንድ ማቀው ሰው ነበረ። በዛ መሰረት እነዚህን ሰራልኝ ማለት ነው። ያኔ ሳሰራው አንድ ላይ 16,000 ብር የተወሰነ ዕቃ ነበር ያሰራው። 16,000 ብር ምናምን አካባቢ ነበር የተሰራው ያኔ። ፍሩቶችን ትጠቀማላችሁ አይደለ? ለማስዋብ ሳይሆን ለመብላት ፓኬጅ ላይ ፍሩት አለ ሞይቶ አለ። አሁን ይሄ ሞይቶ ይባላል። ሰው ብዙ ጊዜ ሲያዩ ያ ከለር ያለው ነገር ምናምን ነው የሚለው። ስሙን ብዙ ማያውቁትም ሞይቶ ይባላል። ኬክ ሲባል ደግሞ በኬክ ውስጥ የተለያየ ነው። ማፍል፣ ቦክሰኛ፣ ታርት፣ ሚሊፎኒ፣ ሳምቡሳ እናቀርባለን፣ በርገር እናቀርባለን፣ ፒዛ፣ ስፕሪንግ ሮል፣ ኩኪስ፣ ዶናት ብዙ አይነት ነገር ይይዛል። በጣም ጥሩ። አሁን ለመቅመስ ጓጉቻለሁኝና ከየቱን ጀምር ታዲያ? ሪአክሽንሽን በደንብ ነው ጠፍታ ባለሙያ ነሽ አይደለ? እስቲ ሁሉንም እየቀመሽ ደግሞ ቁጭ ብለን ያለውን ነገር ብናወራ ደስ ይለኛል። እሺ
ቢዝነስ ላይ ደግሞ ትልቁ ወጪ የሚባለው ማሽነሪ ነው አይደለ? እውነት ነው። ማሽነሪ በደንብ የማሽነሪ ዋጋ ምን ይመስላል የሚለውን ንገሪ። እሺ እንዳልኩሽ ሲጀመር በተለያየ አነስ ባሉ ማሽኖችን መጀመር ይችላል። ግን አሁን ቅድም ላይ ያየሽው ማሽን ከ1.3 ከ1.4 ድረስ የሚገኝ ነው። እሱ ያው በጀታችንን እያስተካከልን ካፒታል እየተስተካከለ ሲመጣ መገዛት የሚችል ነው። በትንሹ እንዳልኩሽ በኦቨን በዳቦ መጋገሪያ ተደርጎ ተጋግሮ ስልሻውን ስፔሻሊ ዳቦ መጋገሪያ ሁላችንም ቤት የሚገኝ ነገር ነው። ሰው እሱን እያደረግን ትንሽ ኦርደሮች እየወጡ ከዛ እያሳደግን መምጣት እንችላለን ማለት ነው። ከዋጋ አንፃር ሚክሰር አሁን ቅድም ያየሽው ከ30 እስከ 60 እንቁላል ድረስ የሚመታ ሚክሰር ነው። ከሱ በላይ ትልልቅ አሉ፣ ግን እሱ አለ ከሱም የሚያንስ አለ። እሱ 180 200 ድረስ ይገኛል። ያለው ዋጋ ይሄን ይመስላል። ጥቃቅን ደግሞ እነዚህ ፓትራ እነዚህ እንትኖች ቢላ እንኳን የሚያስፈልግ ነገር ነው። ፍሪጅ ያስፈልጋል፣ ዱቄት ግብአቶች፣ ብዙ ነገር ክሬሞች አሉና እነሱ ደግሞ የጨመሩ ሲመጡ ቢያንስ በትንሹ እስከ 3 ሚሊዮን ምናምን ያስፈልጋል። ግን ያው ማሽኑ የፈለገ ዋጋው ትልቅ ቢሆን ቢዝነሱ እንደ ቢዝነስ በጣም አዋጭ ነው አይደለ? ማለት ቢሰራበት ጠንክሮ የሚሰራ ሰው በደንብ ቢዝነሱን ፕሮሞት ለሚያደርግ ሰው በጣም አዋጭ ስራ ነው። እንዳልሽው ደግሞ ገንዘቡም ትንሽ ከፍ ስለሚል ከዚህ በፊትም እንደምንለው ለ20-30ዎች አንድ ላይ ሆነው መስራት ይችላሉ አይደል? ጓደኝነታቸውን ወደ ስራ መቀየር ይችላሉ። አዘ ፋሚሊ ሆና ሊሆን ይችላል። ጓደኛ 2-3 ሆነሽ መጀመር ይሆናል። ያው ስራ ስትጀምሪ ከትንሽ ብር በ10 ሺህ ብር በ20 ሺህ ብር ብቻ አትይም። ትልቅ ኢንካም ስትፈልጊ ስራሽን ሰፋ ማድረግ ስትፈልጊ አይደለ? በደም ትልቅ ገቢ ስትፈልጊ ትልቅ ወጪ ማውጣት አለብሽ። ደግሞ የዛኑ ያህል ነው። እንዳልኩሽ እኮ ነው። አሁን አንቺ በዳቦ መጋገሪያ ጀምረሽ የተወሰኑ ነገሮች ተሰበስቢና ከዛ አስቀምጠሽ ደግሞ ሰፋ ስታደርጊ ብርሽን እያሳደግሽ ስትመጪ ገብሽ ይበዛል ማለት ነው። የሆነ ማሽን ላይ ኢንቨስት ስታደርጊ የምትቀበዩ ኦርደር የዛኑ ያህል ይበዛል ማለት ነው። ስጀምር በትንንሽ ማሽንም ለማለት ትንንሽ በቃ ዳቦ መጋገሪያ ኦቨኖች ተጠቀም ነበር። በሱ እየጋገርኩ ስሰራ ቆይቼ ሌሊት ድረስ እስከ 8 ምናምን ራሴ ጋግሬ ለምሳሌ ለሰራተኛ ሲሆን ደግሞ ያው ገቢሽን ለማብዛት አይደለ ወጪ እንዳይበዛብኝ በሚል አንድ ስራ ኦርደር ነው በሚቀበል ሰዓት ራሴ ሰርቼ ምናምን ከዛ ሄጂ ሰው ጋር አስተናግጄ ነበር ምሳራ የነበረው። ከዛ በቃ በጣም የምወደው ስራ ነው። ኢንተረስትሽ ሲሆን ደግሞ ሞር እንትን ትይለ እያደገ መጣ። እግዚአብሔር ይመስገን አሁን እስከ 15 ኦርደር በአንድ ቀን እንቀበላለን። በትንሹ አንድ ኦርደር 19500 ብር አካባቢ ትንሹ ፓኬጅ ማለት 1500 ከሱ ይጀምራል። ከፍ ሲል ደግሞ በመቶ ሺዎችም ከዛም ትእዛዝ ይሆናል። ሰርግ ሲሆን ምን ሲል የሰው ቁጥር ብዙ ነው። እኛ እስከ 1000 ሰው ድረስ እንቀበላለን። የጣፋጭ ኬተሪንግ ብቻ ደግሞ አይደለም፣ የምግብ ኬተሪንግም ወጣ ክትፎ ኬተሪንግ እንሰራለን። እንደዛ ሲሆን ገቢሽ እየጨመረ ይመጣል ማለት ነው። በትንሹ እንጀምር የሚል ሰው ካለ የኬተሪንግ ስራ ስንት ብር ይዞ ይነሳ? አሁን ዳቦ መጋገሪያ ገበያ ላይ ከ11000 እስከ 13000 ያለው መሀል ላይ ይሆናል። ሶሱን መጠቀም ይቻላል። በሱ እየጋገሩ ትንሽ ደግሞ መለስ እናርጋው ከተባለ ኦቨን አለ 32000 እስከ 40000 ባለው መሀል ላይ ነው ፕራይሱ ያለው። በሱ መጀመር ይችላል። ከዛ ከፍ እያደረግሽ ስትመጪ መጋገሪያዎች የተለያዩ አይነት ብራንድ ያላቸው ኳሊቲያቸው ደረጃ ያለው ማሽኖች አሉ። እሱን እያደረግሽ ትሄጃለሽ ማለት ነው። ሶ ለጀማሪ በትንሹ 100-200 ድረስ ያስፈልጋል። ስለ ቻሌንጅ ብንነግራቸው ግን ደስ ይለኛል። አሁን ለምሳሌ 1.3 ሚሊዮን ብር የሚያወጣ ማሽን የሚገዛ ሰው ሊኖር ይችላል። ይሄን ሰምቶ ያዋጣል ስለተባለ ቻሌንጁን ደግሞ መስማት አለበት አይደለ? ስራ ላይ ምን ይፈጠራል መሰለሽ፣ ያው ስትሰሪ ሰራተኛ ትቀጥሪያለሽ እና ከምንም በላይ ሰውን ቁጭ አድርገሽ ዞር ማለት አትችይም። ከጎን ሆነሽ ያለውን ነገር መከታተል ይፈልጋል እና ከምንም በላይ እዚህ ስራ ላይ ማንኛውም ስራ ላይም ሊሆን ይችላል የሚያስፈልገው ባለቤት መኖር አለበት። እኔ ቢሮ ላይ ቁጭ ብዬ ኦር ቤት ቁጭ ብዬ ሰራተኛ ብቻ ምልክ ከሆነ ሁሌ አይሆንም። ስራ ሲደራረብ ግድ ሲሆን ልጆችሽን በደንብ አሰልጥነሽ ትልኪያለሽ። ካልሆነ ግን ቁጭ አንቺ በመሄድ ያለብሽ ቦታ እየሄድሽ ከስተመሮችን በደንብ ትሪት ማድረግ ይፈልጋል። ቻሌንጅ ደግሞ ስራ ላይ እንደ ቻሌንጅ የምታስቢው የምግብ ስራ ሲሆን ጾም ወቅቶች ላይ ስራ ሊቀዘቀዝ ይችላል። ያን ደግሞ አክሰፕት ማድረግ በቃ አክሰፕት አድርገሽ ኦፍ ኮርስ አፕዴት ማድረግ በዛች ሰዓት ላይ ካስተመሩ በማይኖር ሰዓት ራስሽን ማሳደግ ላይ አሁን ለምሳሌ አሁን እኔ ምን አደርጋለሁ መሰለሽ ፍስግ ሰዓቶች ላይ በደንብ ስራ አለ። ከዛ ጾም ላይ ሲሆን የተወሰነ
እንትን ማለት ይኖራል፣ የመቀዝቀዝ ነገር ይኖራል። እንደዛ ሲሆን ምንድነው የጾም ፓኬጆች ታወጫለሽ። ሰው ደግሞ ጾም ላይም ልደት ይኖራል፣ ጾም ላይም ሰርግ ይኖራል፣ ጾም ላይም የተለያዩ ፕሮግራሞች የግድ በጾም ላይ የሚያደርጉ ሰዎች አሉ። ኬትሪንግ ሀዘን ላይ አይቀርም አይደል? ልደትና ሰርግ ብቻ ሳይሆን ሀዘን ሰው ሞር በሱ ስለሚያውቀው ነው። እና ሀዘን ይኖራል። እንደዚህ አይነት ሰዓቶች ላይ ወጣ ወጥም ሲሆን የጾም ፓኬጆችሽን ዲስካውንት ማድርገሽ ትሰጫለሽ። እነዚህ የኬክ ነገሮች ሲሆኑ ደግሞ የጾሙን በቆንጆ አቀራረብ አቅርበሽ ለሰው ማሳየት፣ ዲስካውንቶች ማድረግ ጥሩ ነው። ቻሌንጅ አሁን እዚህ ስራ ላይ ሞር የእንትኑ ጊዜ ነው፣ የጾም ጊዜ ቻሌንጅ ያደርግሻል። አሁን እኛ የኬተሪንግ ክላሶች እንሰጣለን። ጊቫዌ አለን። እሺ ለአንድ ሰው ጊቫዌ እኔ ጋር እንዲሰለጥንልሽ መስጠት እንችላለን ማለት ነው። እንደተለመደው 7696 ላይ ኤችኤስን እያስቀደማችሁ ቴክስት አድርጉ። የኬተሪንግ ሙያ ባለቤት ትሆናላችሁ ማለት ነው። ስራው ላይ በተወይ ማቅረቡ ብቻ አይደለም፣ የተለያየ አይነት ባህሪ ያለው ሰው ያጋጥምሻል ስራ ላይ እና እነሱን በደንብ ትሪት ማድረግ መቻል አለብሽ። ከፍትፍቱ ፊቱም አለ። ከዛ እዛ ሄደሽ ደግሞ ቆንጆ ነገር አቅርበሽ መስተንግዶሽ እዛ ጋር ሰውን ትሪት የምታረጊበት መንገድ ልክ ካልሆነ ስራውንም ይዞብሽ ይሄዳል። ስፔሻሊ ስልክ ሲደወል የምታወሪበት መንገድ በጣም በቃ ዋና ሰውን እሱ ነው የሚስበው። ነው እንደውም ንግግርሽ አይቼን ያዘዝኩሽ የሚለኝ ሰው አለ። አንቺ የምታወሪበት መንገድ አሪፍ ከሆነ በቃ እሻዊ በጣም አድርጌ ነው ማመሰግንሽ። ቆንጆ ቆይታን ያደረግኩት፣ የሚጣፍጥ ኬክም በልቻለሁ። በጣም ነው ማመሰግንሽ። 2030ዎችም እንግዲህ ከአንቺ ጋር ያደረግኩትን ቆይታ አይተው የኬተሪንግ ስራን የጣፋጭ ኬተሪንግን በደንብ መስራት ይጀምራሉ ብዬ አስባለሁ። ስራው በቀናቶች በሚቆጠሩ ጊዜያት ውስጥ ሰልጥኖ መጀመር የሚቻል ነው። አንቺ በመጨረሻ የምታስተላልፊ መልእክት ይኖራል ብዬ አስባለሁ። ለሱ እድሉ ልስጥሽ። በመጀመሪያ እንደዚህ ደረጃ ደርሳለሁ ብዬ ሳላስብ በአንድ በፍጥነት በእውነት ለዚህ ላደረሰኝ አምላክ በጣም ነው የማመሰግነው። አምላኬን በጣም አመሰግነዋለሁ። በመቀጠል በጣም ሰፖርቲቭ የሆኑ ቤተሰቦች ነው ያሉኝ። እናቴ፣ አባቴ፣ እህቶቼ፣ ባለቤቴ በጣም ሰፖርቲቭ ናቸውና እነሱን እጅግ አድርጌ ላመሰግን ፈልጋለሁ። 2030ዎች የዚህ ሳምንቱ የስንት ነው ቆይታችን ያያችሁትን ይመስል ነበር። የጣፋጭ ኬተሪንግ ቢዝነስን በስንት ብር ትጀምራላችሁ የሚለውን ወደ እናንተ ስናደርስ ቆይተናል። ሳምንት ደግሞ በሌሎች በአዳዲስ የስራ ሀሳቦች፣ በሌሎች ዋጋ ጥያቄዎች ወደ እናንተ እንደርሳለን። ከእንግዲህ ስራ የለኝም ማለት ቀርቷል።